ጤና ይስጥልኝ ወገኖች እንዴት አላችሁ? ዶክተር ማርቆስ ነኝ። የዛሬው ቶፒካችን ጄኔቲክስ ላይ ነው የምናወራው ማለት ነው። ይሄ ዲኤንኤ የምንለው በዲኤንኤ ጉዳይ ላይ የምናወራው እሱ ከላይፍ ስታይላችን ጋራ ምንድን ነው ያለው አስተዋጽኦ የሚለውን ነገር ለመናገር ነው የመጣሁት ማለት ነው። ዲኤንኤ እና ከዛ እኛ በሽታ እንዲይዘን እንዳይዘን የሚያደርግ የሚያስተዋጽኦ አለው ወይ ዲኤንኤ ራሱ ከማለት ነው እንግዲህ የመጣሁት እና እንግዲህ እነኚህ አዳዲስ ቃሎች እንግዲህ ሰምታችሁ የማታውቁ ከሆነ አዳዲስ ቃሎች ልነግራችሁ ነው። እና ዲኤንኤ ሲባል ሰምታችሁ ታውቃላችሁ። ጄኔቲክስ ሳይንሱ ነው። በዲኤንኤ ውስጥ እኛ እንግዲህ የሰው ልጆች የእኛ ምንነት ኢንስትራክሽን ወይም መመሪያ ሶፍትዌሩን የምናገኘው ከእናትና ከአባታችን ነው። ይሄኛ ዲፕሎይድ የሚባለው ኦርጋኒዝም ነው። ዲፕሎይድ ማለት እንግዲህ ዲአይ እንግዲህ ሁለት እንደማለት ነው። ከሁለቱም ከእናትም ከአባትም እንቀበላለን ማለት ነው። ያ ከእናትም ከአባትም የምንቀበለው የዲኤንኤ ኢንስትራክሽን ወይም መመሪያ ኮዱ ጂኖታይፕ ይባላል። ጂኖታይፕ ስለዚህ የጂን ኢንስትራክሽን ወይም መመሪያ ሶፍትዌር ማለት ነው። የዲኤንኤ መመሪያ ማለት ነው። ስለዚህ እኔ ምን ያህል ረጅም እንደምሆን፣ ምን ያህል ጥቁር ወይ ነጭ ቆዳዬ፣ ፀጉሬ ከለር ምን እንደሆነ፣ የአይኔ ከለር ምን እንደሆነ የኢንስትራክሽን የተሰጠው ከእናትና ከአባቴ የወረስኩት የክሮሞዞም ምንድን ነው ኢንሄሪተንስ ወይም ደግሞ ውርስ መውረስ ነው። ይሄ ጂኖታይፕ ይባላል። ያ ጂኖታይፑ ፖቴንሻል ነው፣ እድል ነው። ፖቴንሻል ነው ማለት ለምሳሌ ሌላ ደግሞ ምንድነው ከእናትና ከአባቴስ የወረሱት ነገር ምን ዳያቤቲክ የመሆን ከታይፕ 2 ነው እንግዲህ አይደለም የሚሆነው ታይፕ 2 ዳያቤቲክ የመሆኑን ፖቴንሻል ወይ ከእናቴ ወይ ከአባቴ ወይ ደግሞ ከሁለቱም ልወርስ እችላለሁ። ያ ፖቴንሻል ነው፣ እድል የመሆን እድል ነው እንጂ ራሱ ዳያቤቲስ መሆን ማለት አይደለም። ስለዚህ ይሄ ፖቴንሻሉ ምን ይባላል? ጂኖታይፕ ይባላል። ጂኖታይፕ ግን ያ ጂኖታይፕ እድል የመሆኑ እድሉ ኤክስፕረስ ሲያደርግና ወይም ደግሞ ሲገለጽ በህይወታችን ላይ ሲገለጽ እሱ ደግሞ ፊኖታይፕ ይባላል። ፊኖታይፕ ጂኖታይፕ ፖቴንሻል ነው የመሆን እድል ነው እንጂ አልሆነም። እሱን ወርሰን እንደ ሶፍትዌር እንቀመጣለን ይዘ ነው ማለት ነው በጂናችን ውስጥ በዲኤንኤያችን ውስጥ። ከዛ ደግሞ ያ ግን ሲገለጽ በዚህም ሆነ በዛ ምክንያት ሊያስፈልገው ይችላል። ሲገለጽ ኤክስፕረስ ሲያደርግ በእኛ ላይ ያ ፊኖታይፕ ይሆናል ማለት ነው። ስለዚህ ለምሳሌ ቅድም እንዳልኩት ዳያቤቲስ የመሆን ጂኖታይፑን ከእናትና ከአባቴ ወይም ከእናቴ ወይም ከአባቴ ወርሼ ይዤ ተቀምጫለሁ ማለት ነው። ግን እኔ በቃ ምንም 40 ዓመት 50 ዓመት እስከሚሆነ ድረስ ምንም ታይፕ 2 ዳያቤቲስ በፍጹም አልታየብኝም። ካልታየብኝ ኤክስፕረስ ካላረገ በቃ ፊኖታይፑ ጂኖታይፕ አላልኳቸው ፊኖ ኤክስፕሬሽን ማለት ነው። ኤክስፕረስ አላደረገብኝ ማለት ነው። ኢቨን እስከ ሞትም ድረስ ራሱ ፖቴንሻሉ ቢኖረኝም እኔ ዳያቤቲስ ካልሆንኩ ምን ይሆናል ማለት ነው? ስቲል ፊኖታይፑ አልተገለጸም ማለት ነው። ነገር ግን በ30 ዓመቴም ሊሆን ይችላል ታይፕ 2 ዳያቤቲስ ከሆንሁ ፖቴንሻሉ ጂኖታይፑን ወርሼ ነበር ማለት ነው። ያ እንዲገለጽ የሚያደርገው ፋክተር ሲያገኝ ወይም ኢንስትራክሽን ኢንፎርሜሽን ሲሰጠው ጂኖታይፑ ወደ ኤክስፕሬሽን ይመጣል ማለት ነው። ስለዚህ ይሄ ቁልፍ ነው። ለምን የምትሉኝ ያው እንደዚህ የምንደክመው የምንለፋው ይህን አትብሉ፣ ይህን ብሉ፣ ይህን አቁሙ፣ ኤክሰርሳይዝ አድርጉ፣ እንደዚህ ስትረስ አድርጉ ምናምን የሚለው ነገር በሙሉ ያ ፖቴንሻሉ እድሉ የመሆን እድሉ ኤክስፕረስ እንዳያደርግ ወይም እንዳይገለጽ በህይወታችን ውስጥ ለመቆጣጠር ብለን ነው። ጂኖታይፑ የመሆን እድሉ ማለት ነው የሆነ ኢንፎርሜሽን እኛ ከውጭ ኤንቫይሮንመንት ስንሰጠው ከውጭ አካባቢ ተጽዕኖ የሚሆን ነገር ስንሰጠው የመገለጽ እድሉ እየሰፋ ይሄድና እንደውም ኤክስፕረስድ ሆኖ ፊኖታይፕ ሊሆን ይችላል ማለት ነው። አሁን በዳያቤቲስ ላይ ነው እንደ ምሳሌ የምናገረው ማለት ነው። እንዲገለጽ የሚያደርጉት ነገሮች ምንድናቸው ከተባለ ኤንቫይሮንመንት ነው። ኤንቫይሮንመንት ወይም ከባቢ ወይም አካባቢ የምንለው ነገር ማለት ነው። ጂኖታይፕ ሲደመር ኤንቫይሮንመንት ይሆናል ፊኖታይፕ። እንደዛ ነው። ማቴማቲካል ፎርሙላ ነው፣ እንደ ሂሳብ ፎርሙላ ነው ይሄ። ጂኖታይፕ አለ፣ ከእናትና ከአባታችን የወረስነው የመሆን እድል፣ አንድ ነገር የመሆን እድል አለ። እሱ ከኤንቫይሮንመንት ወይም ከአካባቢ ነገሮችን በምናገኝበት ጊዜ ምን ይሆናል?
ይገለጽና ፊኖታይፕ ይሆናል ማለት ነው። ኤንቫይሮንመንት ነው። አሁን እንግዲህ ስለዚህ ይህን ብሎ አትብሎ እንደዚህ የምንለው ነገር ምንድን ማለት ነው? ያ ጂኖታይፑ ኤክስፕሬስ እንዲሆን የሚያደርገውን ፋክተር ከኤንቫይሮንመንት እንዳንሰጠው ነው ማለት ነው። ስለዚህ ጂኖታይፑ አለን። ለምሳሌ እኔ ሌትስ ሴይ በአባቴ በኩል ታይፕ 2 ዳያቤቲስ የመሆን እድል ጂኑን ዲኤንኤውን ተቀብያለሁ እንበለው። ኢንስትራክሽን አይደለም፣ ያኛው ጂኖታይፕ ነው። ግን በህይወቴ ውስጥ በቃ ጤናማ ነው የምበላው፣ ስኳርና ይሄ ፕሮሰስድ ምግቦች በፍጹም አልበላም፣ ስትረስ ምንም የበዛ ነገር የለኝም፣ እንቅልፍ በደንብ እተኛለሁ ወይም በደንብ እጠጣለሁ፣ ኤክሰርሳይዝ አደርጋለሁ በስነ ስርዓት፣ በቃ ዲስፕሊን የሆነ ህይወት ነው የምኖረው። ይሄ ጂኖታይፑ ዳያቤቲስ የመሆን እድሉን ጂኖታይፕ ከውጭ ኢንስትራክሽን በኤንቫይሮንመንቱ በኩል ኢንስትራክሽን ወይም ደግሞ ኢንፎርሜሽን አላገኝም። ስለዚህ ኤክስፕረስ የመሆን እድሉ ይመነምንና ጂኖታይፑ እንዳለ በዛው ይቀመጣል። ኤክስፕረስ ሳይደረግ እኔ ዳያቤቲክ ሳልሆን እስከምሞት ድረስ ይቆያል ማለት ነው። ግን በቃ እኔ እንደፈለግኩ ከበላሁኝ ጃንክ ፉድ የምበላ ከሆነ ወይም በደንብ አልጠጣም፣ እንቅልፍ አልተኛም፣ ስትረስ በጣም አለብኝ፣ ኤክሰርሳይዝ አላደርግም፣ ተቀምጬ ነው የምውለው፣ ያ ምን ይሆናል መሰላችሁ? ለዛ ለጂኖታይፑ ኢንፎርሜሽን ነው። ስለዚህ ኤንቫይሮንመንት ራሱ ምን ሆነ ማለት ነው? ትሪገር የሚያደርገው የሚነግረው ኢንፎርሜሽን ሰጠ ነው ማለት ለጂኖታይፑ። ስለዚህ ኤክስፕረስ ያደርጋል ማለት ነው። በነገራችን ላይ ካንሰርም እንደዚህ ነው። ካንሰር ሴሎች ስንፈጠር የካንሰር ፖቴንሻል የመሆን እድሉ ለምሳሌ የብሬስት ካንሰር ሴሎች ፖቴንሻሉ በጂኖታይፕ ተቀብለ ነው ሊሆን ይችላል። ግን እነኚህ ካንሰረስ የሚያደርጉ ነገሮችን አበላላችን፣ አኗኗራችን፣ ኤክስፖዠሩ ይሄ በቃ ከኤንቫይሮንመንት የምናገኘው መጋለጥ ምናምን ነገር በቃ ፍጹም የሆነና ጤናማ የምንኖር ከሆነ ያ ጂኖታይፕ የመገለጹ ፊኖታይፕ የመሆን እድሉ የቀነሰ ይሆናል ማለት ነው። በጣም የቀነሰ ይሆናል ማለት ነው። ስለዚህ በዚህ ምክንያት ነው ላይፍ ስታይልን ማስተካከልና ጤናማ ማድረግ አለብን የምንለው። የዛን የጂኖታይፑን ኢንፎርሜሽን እንዳንሰጠው ነው፣ ትሪገር እንዳናረገው ነው። ትሪገር ማለት በቃ የሚጠነቁል ማለት ነው። በቃ ናውጣ ተነስ ማለት ትሪገሪንግ ነው እሱ። ትሪገር እንዳናረገው ነው። ጤናማ እንብላ፣ ወክ እናድርግ፣ ስትረሳችን እንቀንስ፣ ኤክሰርሳይዝ እናደርግ፣ እንቅልፍ በደንብ እንተኛ። በቃ ይህን ሁሉ እንደዚህ የምንለው ማለት ያ ደግሞ እንደ ሀቢት አድርገን እንደ ልምድ እንደ ልማድ አድርገን ሁሌ እናርገው፣ ላይፍ ስታይላችንን እናርገው የምንልበት ምክንያት ይሄ ነው። በቃ ጂኖታይፑ ወደ ፊኖታይፕ የመገለጽ እድሉን ለመቀነስ ነው። በነገራችን ላይ ሌላው ደግሞ ይሄ ጂኖታይፕ እና ፊኖታይፕ ደግሞ ምንድናቸው መሰላችሁ? ፍሉዲቲ። ፍሉድ ማለት ፈሳሽ ነው ያለ ፈሳሽ። አሁን እንደዚህ ታስቀመጡት ይዋዥቃል አይደለም? ወደዚህም ወደዛም ይሄዳል ማለት ነው አይደለም? ስለዚህ ይሄ ፊኖታይፕ እና ጂኖታይፑ ምንድነው መሰል አላባቸው? ፍሉዲቲ ያላቸው። ያ ማለት ፊኖታይፕ ኤክስፕረስ ካደረገ በኋላ ራሱ ሪቨርስ ማድረግ ይቻላል ነው። ፍሉድ ናቸው እንጂ በቃ ፊክስድ አይደለም። ጂኖታይፕም ፊክስድ አይደለም። ያ ማለት ጂኖታይፑ ስላለ ወይም እድሉ የመሆን እድሉ ስላለ ብቻ ምን ይገለጻል ማለት አይደለም። ለምሳሌ ካንሰር ጂኖታይፕ ይዘህ በመምጣትህ ብቻ ከእናትና ከአባትህ ካንሰር ያገኝሃል ማለት አይደለም። ፊክስድ አይደለም። እንደዚህ ደግሞ ኢቨን ካንሰር አይነት ሆኖ ወይ ደግሞ ዳያቤቲክ እንደዚህ አይነት ነገር ሆኖ ስፔሻሊ ዳያቤቲክ ነገር ነው በደንብ የሚገልጽልኝ። ይሄንን ዳያቤቲስ ሆነህም ራሱ ኤክስፕረስ አድርጎ ፊኖታይፕም ከሆነ በኋላ ግን ወደኋላ የመመለስ እድል አለው። ምክንያቱም ይሄ ጂኖታይፕና ፊኖታይፕ ምንድናቸው? ፍሉድ ናቸው፣ ፈሳሽ ናቸው እንጂ ፊክስድ የሆኑ ሪጅድ የሆኑ በቃ ከዚህ ከሆነ ሆነ ነው ብሎ ዲተርሚንድ የተደረጉ ነገሮች አይደሉም ማለት ነው። አሁን እንግዲህ ስለዚህ የሚወስነው ይሄ ምን ሆነ ምንድን ያለ ኤንቫይሮንመንት ነው። ኤንቫይሮንመንት ነው የሚወስነው ማለት ነው። ኤንቫይሮንመንት ወይም አካባቢ አንድ ነው። ዊች ዋን? ሁለቱም ልዩነት አይታይም። የአካባቢ ውጤት ኢንፍሉዌንስ ተጽዕኖ ነው ማለት ነው እንዲገለጽ የሚያደርገው። ስለዚህ ይሄ የአካባቢ ውጤቶች ነገሮች ኢንፍሉዌንስ የሚያደርጉትን ነገር ጂኖታይፑን ወደ ፊኖታይፕ እንዲቀየር የሚያጠና እንደዚህ ሳይንስ አለ። ይሄ ኤፒጄኔቲክስ ይባላል። ኤፒጄኔቲክስ በጄኔቲክስ ዙሪያ አካባቢ ያለ ነገርን ማጥናት ማለት ነው። ይሄ በጣም ኮምፕሊኬትድ እንዲሆን አልፈለኩም። በጣም አቅልዬ ነው ያመጣሁላችሁ እና ክሮሞዞም ስለ ዲኤንኤ እና ስለ ኤሌልስ የሚባሉ እንደሱ ነገር በሙሉ ግልጽ ነው፣ አስፈላጊም አይደለም። በቃ አሁን እኛ በላይፍ ስታይል ሜዲሲን ላይ ለማወቅ በቃ እኛ ማወቅ ያለብን ጂኖታይፕ የሚባል አለ፣ ከዲኤንኤ የወረስ ነው።
ፊኖታይፕ ደግሞ መጨረሻ ላይ ሲገለጽ የሆነው ነገር ማለት ነው። እሱ ያ ደግሞ ወደዚህ እንዲገለጽ የሚያደርገው ምንድነው? የኢንቫይሮንመንት ነገር እንደሆነ። ኢንቫይሮንመንት ስንላቸው እንግዲህ የሚበላው የሚጠጣው ምግቡ ከአየር ላይ የምንቀበለው ነገር ኢንቫይሮንመንት ነው። ኤቭሪቲንግ የሚያናድደን ነገር እሱ ነው። ደስታ የሚሰጠን ነገር በሙሉ ኢንቫይሮንመንት ነው። ይሄ በሙሉ ተጽዕኖ አለው ማለት ነው። ሁሌ ኮንቲኒየስሊ ኢንፍላሜሽን ያለን ኮርቲሶል የምናመርት ከሆነ የምናደድ ከሆነ በስጭት ላይ ስትረስ ላይ ያለን ከሆነ that is environmental factor ነው። ኢንቫይሮንመንታል ፋክተር ስለሆነ እሱ ለምን ያደርጋል ማለት ነው? ጂኖታይፑ ወደ ፊኖታይፕ ለመገለጽ እድል ይሆናል ማለት ነው። ስለዚህ ይህን የሚያጠናው ሳይንሱ ኤፒጄኔቲክስ ይባላል። በኤፒጄኔቲክስ ኤንቫይሮንመንታል ፋክተርስ የአካባቢ አስተዋጽኦ የሚያደርጉ ነገሮች፣ በአካባቢያችን ያሉ ነገሮች በሙሉ ምግብ መጠጣችን ነው፣ አዋዋላችን፣ ተቀምጠን ነው ወይ የምንውለው፣ ስትረስድ እንሆናለን ወይ፣ እንቅልፍ በደንብ እንተኛለን ወይ፣ ውሃ እንጠጣለን ወይ፣ ይሄ በሙሉ ኤንቫይሮንመንታል ፋክተር ነው። ያ በዲኤንኤያችን ላይ ያለውን ነገር እንዲገለጽ ወይም እንዳይገለጽ አስተዋጽኦ ያደርጋል እና ከመሰረ መሰረቱ ይህን እንድታውቁ ነው አሁን ስለ ዲኤንኤ መናገር የፈለኩት። ስለዚህ አሁን በኤፒጄኔቲክስ ውስጥ ደግሞ ምን አለ መሰላችሁ እንግዲህ የኤክስፕሬሽን ነገር ማለት ነው። ኤንቫይሮንመንታል ፋክተሩ ሲጨመርበት ፊኖታይፕ ይሆናል ብያቸዋለሁ። ግን በመሃሉ ግን ፕሮሰስ አለ። ጂኖታይፑ አለ፣ ኤንቫይሮንመንታል ፋክተሩ ሲጨመርበት የመጀመሪያው ደረጃ የሚሆነው ኢንተርሚዲየት ፊኖታይፕ ነው የሚሆነው። ስለዚህ አማካይ ነገር ማለት ነው። ይህ ምልክት ሲሰጠን ማለት ነው። ለምሳሌ ዳያቤቲስ የመሆን እድሉ አለ አይደለም በጂኖታይፕ። ከዛ እንደ ልባችን ስንበላ በቃ ስኳር ስናበዛ እንደዚህ ምናምን ነገር ሲሆን መጀመሪያ ዘሎ በቃ የስኳር በሽታ አይዘንም። መሀል ላይ ምንድን ነው የሚያለው? ኢንሱሊን ሬዚስታንሱ እንደዚህ ነገር ነው የሚሆነው አይደለም። ያ ኢንተርሚዲየት ፊኖታይፕ ይባላል ማለት ነው። ስለዚህ አሁን ፕሪዳያቤቲስ ነህ ተብሎ ሲነገር አንድ ሰው ፕሪዳያቤቲክ ነው ተብሎ ሲነገረው ያ ኢንተርሚዲየት ፊኖታይፕ ነው ማለት ነው። ገና ፉል ኤክስፕረስድ አልሆነምና። ከዛ በኋላ ግን አሁንም አላቆምነውም። ኢንተርሚዲየት ፊኖታይፕ ሆኖ ደግሞ አላቆምንም። ምንም ሪቨርስ የሚያደርግ ነገር በፍጹም ፋክተራችን አላቆምንም። በቃ ስቲል አሁንም ጃንክ ፉድ እንበላለን፣ ስኳር እናበዛለን፣ ውሃ አንጠጣም። እንደዚህ ነገር ስትረስ ነን በሙሉ እንደዚህ ነገር ሲጨመር አሁን ከኢንተርሚዲየት ፊኖታይፕ ወደ ምን ይሆናል መሰላቸው? ወደ ክሊኒካል ፊኖታይፕ ይመጣል ማለት ነው። ክሊኒካል ፊኖታይፕ ማለት እንግዲህ ማለት ነው ዳያቤቲስ አለብህ ማለት ነው። ክሊኒካል የተባለበት ምክንያት ቸክ ሲደረግ ስኳሩ እኛ ቸክ ስናደረገው ምን ሆነ? ዳያቤቲስ ከልክ በላይ ሆኖ ስላገኘ ነው። በቃ ስለዚህ ክሊኒካሊ ኤክስፕረስድ ሆኗል ማለት ፊኖታይፕ ሆኗል ማለት ነው። ስለዚህ ደረጃዎች ናቸው ያሉት ማለት ነው። ስለዚህ ያ ሁሉ ምን ማለት ነው? ለእኛ እድል ይሰነጠናል ማለት ነው። መሀል ላይ እንድናስተካከል ሁሉ እድል እናገኛለን ማለት ነው። አብዛኞቻችን አሁን የምናየው ኦቢሲቲ ይዘን የምንተሸክመ የምንሄድ ሰዎች ያኛው ለምሳሌ ኢንተርሚዲየት ፊኖታይፕ ደረጃ ላይ ሊሆን ይችላል። ገና ስኳር የሌለብን ሊሆን ይችላል። ግን ምልክት እየሰጠን ነው ሰውነታችን ማለት ነው። ያ ቦርጭ አሁን እንደዚህ መንቀሳቀስ መንከራተት ከሆነ ምን ሆነ ማለት ነው? ጂኖታይፑ ወደ ፊኖታይፕ ተገልጾም ሊሆን ይችላል፣ አልተገለጸም ሊሆን ይችላል። ግን ኢንተርሚዲየት ፊኖታይፕ መሆኑን ግን ምንም ጥያቄ የለውም። ለምን? ኢንሱሊን ሬዚስታንስ ጀምሯል ኦልሬዲ። በዚህ በሰውነታችን አካባቢ ሴንትራልን ብላችሁ ነው የስብ መጠራቀም። እሱ አሁን ኤክስፕሬሽኑ ፊኖታይፕ ነው፣ ግን ኢንተርሚዲየት ፊኖታይፕ ነው ማለት ነው። ለምን? ፉሊ ሙሉ በሙሉ ምን ሆነ? አልተገለጸ ፊኖታይፕ አልሆነ ሊሆን ይችላል። ካንሰር አይደለንም፣ ዳያቤቲስ አልሆነንም፣ ሃይፐርቴንሽን ላይኖረንም ይችላል። ግን ምልክቶች ናቸው። ምልክቶችና ጭንቀት ችግር እየመጣ ነው ማለት ነው በሰውነታችን ላይ። ያ ኢንተርሚዲየት ነው። ፕሪ ተብሎ የሚነገረው ፕሪ ዳያቤቲስ ኦልሞስት ደግሞ በሃይፐርቴንሽን ራሱ ለምሳሌ ይሄ ቦርደር ላይን ሃይፐርቴንሽን ምናምን እንባላል። ያኛው እነዚህ ነገሮች ኢንተርሚዲየት ፊኖታይፖች ናቸው ማለት ነው። ስለዚህ ከኢንተርሚዲየት ፊኖታይፕ ወደኋላ ወደ ጂኖታይፑን መልሶ ጸጥ ማሰኘት ራሱ ይቻላል፣ ሪቨርስ ማድረግ ይቻላል ማለት ነው። ስለዚህ ኤክስፕረስ መሆኑን እንዲቀር ማድረግ ይቻላል። እሱ ብቻ አይደለም፣ ኢቨን አላቆምንም በቃ እና ፋክተሮቹ እኛ ስናባበሳቸው የቆየ ነው። በመጨረሻ ላይ ኤክስፕረስ እንኳን ቢያደርግና ፊኖታይፕ ፉሊ ኤክስፕረስድ ቢሆንም እንኳ ራሱ ክሊኒካሊ ማለት ነው ክሊኒካሊ ፊኖታይፕ ቢመጣም እንኳ እኛ ግን ስቲል ሜዥሮችን እርምጃዎቹን ማስተካከያዎችን ካደረግን ተመልሶ ወደኋላ መመለስ ይቻላል። ወደ ጂኖታይፑ እንዲቀመጥ ማድረግ ይቻላል። በመሀል ላይ የተፈጠሩ ችግሮች፣ ዳሜጆች ወይም የተበላሹ ነገሮች አሉ። የስ ግን ስቲል ወደኋላ መመለስ ይቻላል። ለምን? ይሄ ጂኖታይፕና ፊኖታይፕ ፍሉዲቲ አላቸው፣ ፈሳሽነት አላቸው።
ወደዚህም ወደዛም ይመላለሳሉ መመላለስ ስለሚችሉ ማለት ነው። ስለዚህ እኔ ስለ ጄኔቲክስ ላስተምር አይደለም የመጣሁት፣ ስለ ዲኤንኤ ምናምን ነገር ላስተምር ላይ የመጣሁት፣ ግን ከጤናችን ጋር ያለውን ግንኙነት እንዴት ነው የሚለውን ለመናገር ነው የፈለግኩት። ወደፊት እንግዲህ ዘለቅ እያል ብዙ ሳይንስን እያወቅን በሄድን ቁጥር ዲፐር ጠለቅ ብለን መግባት እንችላለን። ግን ለጊዜው ግን እርግጠኛ ነኝ በዚህ በጤናችን ጉዳይ ላይ ያለው የኤንቫይሮንመንትና የዲኤንኤ ኤፌክቱ እንዴት ነው የሚለውን ነገር የተናገርኩ ይመስለኛል። ለዛሬው እንግዲህ ይኸው ነው። ኮሜንታችሁን ቀጥሉበት።